بسم الله الحمد لله على إحسانه والشكر له سبحانه على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه اللهم صل وسلم وبارك عليه وعلى آله وأصحابه وإخوانه فأولا السلام الله عليكم ورحمة الله تعالى وبركاته እንግዲህ ዛሬ ፕሮግራማችን ከቁርአን ጋር ትውውቅ እርቅ እናደርጋለን። የምንገኘው እንግዲህ ሐረር ነው። ከነጃሺ ቲቪ የምተላለፈላችሁ ፕሮግራም የረመዳን ውስጥ ነው ያለነው። ተከታታይ ፕሮግራሞች ይኖሩናል። ዛሬ ለየት ባለ መልኩ ሁለት ኡስታዞችን ጋብዘንላችኋል። እንግዲህ ሁለቱም እኔ ጋር ይገኛሉ። ኢንሻአላህ መጀመሪያ ላይ ያሉት ኡስታዝ ኑሩ መሐመድ ናቸው። የሐረማያ ዩኒቨርሲቲ አስተማሪ ናቸው። እንደዚሁም ደግሞ ኡስታዝም ጭምር ናቸው። የተለያዩ ትምህርቶችን ይሰጣሉ። ወከዛሊከ እንደዚሁም ደግሞ ሼክ እስማኤል ጣሂርም አጠገቤ ይገኛሉ። እሳቸውም ሙዓሊም ናቸው። እንደዚሁም ደግሞ ኻጢብ ናቸው። የተለያዩ ስራ ላይ ይሳተፋሉ። እንደዚሁም በትምህርት ደረጃ ማስተሬት አላቸው። ኡስታዝ ኑሩም እንደዛው ማስተሬት አላቸው። ሁለታቸውም ኢንሻአላህ ትላልቅ ኡስታዞች ሐረር ያፈለቀቻቸው እንደዚሁም ደግሞ አሉ ከሚባሉ ኡስታዞች እንግዲህ አጠገቤ ይገኛሉ። ፕሮግራማችን የረመዳን ውስጥ ያለን ፕሮግራሞች ብዙ ፕሮግራሞች ይኖሩናል። እናንተም ከኛ ጋር ቆይታችን እንድታደርጉ ስንል ከወዲሁ እንጋብዛችኋለን። ኢንሻአላህ ቀጥታ ወደ ፕሮግራማችን እናልፋለን። የመጀመሪያው ፕሮግራማችን የሚሆነው ከቁርአን ጋር መተዋወቅ ነው። እንዴት ነው ከቁርአን ጋር የምንተዋወቀው? ከቁርአን ጋር ትውውቃችን ምን ይመስላል የሚለውን ኢንሻአላህ አንስተን የምናወራበት ይሆናል ማለት ነው። እንደ አንድ ሙስሊም እንግዲህ ሙስሊም ከቁርአን ጋር የተያያዘ ነው። ፍጥረቱ ራሱ አፈጣጠሩ ራሱ ሁሉም ነገራችን ከቁርአን ጋር የተያያዘ ነው። እንዴት ነው የበለጠ ከቁርአን ጋር የምንተዋወቀው የሚለውን ኢንሻአላህ ቀጥለን ሐሳቦችን እየተለዋወጠን እንሄዳለን። እናንተም ከኛ ጋር እንድትሆኑ ስል ጋብዛችኋለሁ። በመጀመሪያ ላይ እንግዲህ ለኡስታዝ ኑሩ ከቁርአን ጋር ትውውቅ ሙስሊሙ ወጣቱ በተለይ ሁሉም ኡማው እንዴት ነው ማድረግ ያለበት የሚለውን ኢንሻአላህ እድል ስጣችሁና እንትላላችሁ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢንሻአላህ በዚሁ ለሙስሊሙ ኡማ በሙሉ ለነጃሺ ቲቪም ለሐረርና ለሌሎችም ለሙስሊሙ ኡማ ረመዳን ሙባረክም ብዬ ምክንያቱም የምናወራው ስለ ቁርአን ነው። ቁርአን ደግሞ በዚህ በረመዳን ነው። ሻህሩ ረመዳን الذي انزل فيه القرآن በዛው የወረደበትን ወር ጠቀሰና የወረደበትን ምክንያት አላማውን انزل فيه القرآن هدى للناس ለሰው ልጆች ቀና መንገድ ጥሩ ትክክለኛ መንገድ ይሄዱ ዘንድ ነው ቁርአን የወረደና እኛን እንዴት መሄድ እንዳለብን እርምጃችን ቀጥታ ወደ አላህ ለምናደርገው ጉዞ ሁዳ ሊናስ ሁዳ ዳይሬክሽኑ በዚህ ነው ማለት ነው። ወበይናት ሚናል ሁዳ ዝም ብሎ ጁምላ በዚህ ሂድ ብቻ አይደለም ነው። እንዴት እንደምትሄድ የት ጋር ትፈጥናለህ፣ የት ጋር ዘግየት ትላለህ፣ የት ጋር ቁጭ ትላለህ፣ እንዴት እንደምትሄድ ከአካሄድ ምን እንትጠነቀቃለህ የሚለውንም ሁሉ ጭምር የወረደ ወርም ስለሆነ ወሩም ሻህሩ ረመዳን ነው። ሻህሩ ረመዳን ሙባረክ። ቁርአን ደግሞ ኪታቡን አንዘልናሁ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ ብሎ አላህ ሱብሓነሁ ወተዓላ የጠቀሰው ነውና ቁርአን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዛሬ 1400 ዓመታት በፊት በዛች በመካ ምድር ላይ ሆኖ ዓለም በሙሉ ጨልማ ነበር ይታወቃል። ዓለም በሙሉ ስትጨልም ያለው ሁኔታ እንግዲህ አላህ ሱብሓነሁ ወተዓላ ሂዳያን በመመሪያ እንደዚህ መመሪያን አውርዶ እንደ ቁርአን ከዛ በፊት የወረዱትን ኪታብ አውርዶ ነው መመሪያ የሚሰጠው። መመሪያ በሌለበት ዘመን ደግሞ ፍጥርየን የሰው ልጅ አንዳንድ ሰዎችን ፍጥርየን አላህ ሱብሓነሁ ወተዓላ ጥሩ አድርጎ ይፈጥራልና በፍጥራ ብቻ አላህ በዙሪያ እየተካሄደ ያለውን ፈሳድ አስጠላቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም። ቀጥታ ወደ ጫካ ወደ ተራራ ጋር ሂራ የሚባለውን ያን ተራራ ዛሬ ራሱ ደረጃ እንዲያሳምሮ መውጣት ወገቤን የሚያስብለውን ተራራ አናት ላይ ገብተው ውስጥ ሆኖ እዛ ዋሻ ውስጥ ቁጭ ብለው ይጨነቁ ነበር። እንዴት ነው ይሄንን ዓለም ከዚህ ድቅድቅ ጨለማ አሁን የሚካሄደው የዝሙቱ የአጉል ጣዖት አምልኮ ዙልሙ በደሉ ግፉ ዘረኝነቱ ኤቭሪቲንግ የተንሰራፋበት ጊዜ ስለነበረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይጨነቁ ነበር። ያኔ ሲጨነቁ ትጨነቃለህ ህዝቡን ከጭንቀት ልታወጣ ነው ይቅራ አላቸው። ማንበብ ነው ምንድነው የሚነው ይሄን ቁርአን ነው እንግዲህ ይቅራ ተብሎ ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከጨለማ ኡማውን ያወጡ ዘንድ መጀመሪያ ያስተዋወቃቸው ከቁርአን ጋር ነው። እንግዲህ
ቁርአንን ተዋወቅ ነው። ኢቅራ ቢስሚ ረቢከ ለዚ ኸለቅ ኸለቀል ኢንሳን። ስለዚህ እኛም ቀጥታ እኔ በተለይ ሙስሊም ነኝ እንግዲህ ካፈተ ናስ ነው፣ ለሁሉም በኒ አደም ነው ቁርአን የወረደው። ሙስሊም ደግሞ ቁርአንን የተቀበልኩ ሰው ነኝ ብሎ ረጅም ጊዜ ከቁርአን ሳይተዋወቅ ሽበት እስኪወጣበት ዩኒቨርሲቲ እስኪጨርስ ግራጁዌት እስከሚያደርግ አሊፍ የማይል ሰው የሚበዛበት አካባቢ አለ። ያ በፍጹም አላህ እኛን ይወደናል። ስለሚወደን ረሳላ ነው፣ ይሄ ደብዳቤ ነው ላከልን። የሚወደን ሰው የሆነ ደብዳቤ ለኛ ቢልክ ምን ያህል ሜሴጁ እንኳን ቢገባ እቺን ጫወታ ጨርሼ አያለው እንላለን እንዴ? በሰው ጋራ እያወራን ነው የምንከፍተውና ከቁርአን ጋራ መተዋወቅ መጀመር ግድ ይላል ማለት ነው። ከቁርአን መታረቅ፣ ከቁርአን መተዋወቅ ቢዳየቱ ሪህላ እርምጃችን የምንጀምረው ወደ ሌላ ነገር ሳንገባ ገና በህፃንነታችን ነው። ወላሂ ልክ ታቢዒኖቹ እንደሚያደርጉት በቁርአን አፋችን መፍታት ነበረብን። ያ ጊዜ አለፈ አይደለም። አላህ ይህንን ረመዳን አደረስን አይደለም። በቃ ረመዳን የለውጥ ጊዜ ነው። ከዛሬ ጀምረን ከቁርአን መታረቅ ከሁሩፍ ጀምሬ አላህ ጋር አርጎታል። ኢነማ የሰርናሁ ቢሊሳኒከ ሊቱበሽረ ቢሂል ሙተቂን ወቱንዚረ ቢሂ ቀውመን ሉዳ ነው። ተይሲር አድርጓል አላህ። በ40 ዓመት ነው ረሱል ሰለላሁ ዐለይሂ ወሰለም አረጀሁ አትበሉ፣ አሮጊት ነኝ ሽማግሌ ነኝ ልጅ ነኝ አይባል። ፋስት በሆነ ጊዜ ሁኔታ ከቁርአን ጋር ትውውቅ መጀመር ጊዜ አለመስጠት ነው የሚለው እኔ ወላሂ አዕለም። ማሻአላህ ጀዛኩሙላሁ ኸይረን ኡስታዝ። እንግዲህ እንዳላችሁት ቁርአን የተላከልን ሜሴጅ ነው ወይም ደግሞ ቴክስት ነው፣ ፈጥነን ልናነብ የሚገባው ነው ማለት ነው። እስካሁን ራሱ ዘገየንበት። ምናልባት ለተመልካቾቻችን ራሱ እንዴት ነው ረመዳን ቁርአን መቅራት ጀምራችኋል ወይስ ምን ያህል ቀራችኋል የሚለው የኔ ጥያቄ ነው። ራሳችሁን ጠይቁ፣ እዛው መልሱ እያልኩኝ ወደ ሼክ እስማኤል አልፋለሁ። በዚህ እንግዲህ ኡስታዝ ብዙ ነገር አንስተዋል። እዚህ ላይ ከቁርአን ጋር መተዋወቅ ምን ትላላችሁ? ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላም አላ አሽረፊል አንቢያ ወልሙርሰሊን ነቢና ሙሐመድ ወዐላ አሊሂ ወሰለም። ከሁሉም አስቀድሜ አልሐምዱሊላህ የረመዳን ወር ያደረሰን ይህንን ኡማ በዚህ ረመዳን ውስጥ ወደ አላህ በመመለስ ቁርአን በመቅራት ወደ ተውባ ተመልሰን አላህ ሱብሓነሁ ወተዓላ ቸር ነውና ይህንን ኡማ ካለው ችግር ሁሉ እንዲላቀቅ በዚሁ ዱዓ እያረግኩኝ እጀምራለሁ ኢንሻአላሁ ተዓላ። ያው ኡስታዛችን እንዳለው ቁርአን ለምን ከቁርአን ጋር እንታወቃለን ስንል ይሄ ያለንበት ረመዳን ወርና ቁርአንም ይተሳሰራል። አንድ ሁለተኛ የኛ ዶስቶር ወይንም ህገ መንግስታችን ነው ቁርአን። ነቢ ሰለላሁ ዐለይሂ ወሰለም አላህ አንድ ያወረደበትና ፈአሚኑ ቢላሂ ወረሱሊሂ አላህ ሱብሓነሁ ወተዓላ ፈአሚኑ ቢላሂ ወረሱሊ በአላህ እመኑ፣ በፈጣሪያችሁ አላህ እመኑ፣ ወረሱሊ በተላከው ነቢይም እመኑ፣ ወኑሩ ለዚ አንዘልና መዓ። እነዚህ ሶስቱ ነገሮች ተያይዘዋል። ቁርአን ከምን ጋር ነው የተያያዘው? ከኢማን ጋር የተያያዘ ነው። ሐታ አሁን ሐዲስ ውስጥም ነቢ ሰለላሁ ዐለይሂ ወሰለም ኢማንን ሲናገሩ 6 መሰረቶች አሉት። ከመሰረቶች ውስጥ አንዱ አልኢማኑ ቢልኩቱብ። ስለዚህ እኛ ኢማናችን፣ አፈጣጠራችን፣ ህገ መንግስታችን የት ነው ያለው? ቁርአን ውስጥ ነው ያለው። በቁርአን ነው ሰው ኢማን የሚጨምረው ኢማኑ የሚቀንሰው በቁርአን ነው። ስለዚህ ትልቁ ነገር እዚህ ላይ በዚህ አያ ውስጥ ከኢማን ጋር ነው የተያዘው ቁርአን። ፈአሚኑ ቢላሂ ወረሱሊ ወኑር ለዚ አንዘልና ማ። ይሄ አላህን ይህንን ቁርአን ኑር አለ። ሰዎች በአላህ አምነው በነቢ ሰለላሁ ዐለይሂ ወሰለም አምነው ቁርአንን ከተዉ አልኡመ ለቲ ተዒሸ ፊ ዙሉማት በጨለማ ውስጥ ነው። በጨለማ ውስጥ የሚጓዝ ሰው መጨረሻው እንደሆነ የታወቀ ነው። ጨለማ ውስጥ አዱኛ ውስጥ ከተጓዝ መዒሸተን ደንካ ነው። በጨለማ ውስጥ እየተጓዝን ከሞት ደግሞ ጀሀነም ነው። ስለዚህ አላህ ሱብሓነሁ ወተዓላ እንደዚህ አለ። ስለዚህ ከቁርአን መተዋወቅ ማለት ኢማናችን ነው፣ ህይወታችን ነው፣ ህገ መንግስታችን ነው ቁርአን። ስለዚህ ህገ መንግስቱን የጣሰ ሰው እንደሚታወቀው በአዱኛም ይሄ የታወቀ ነው። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ውስጥ አልባኒ ሰሂህ ይለዋል፣ አብሽሩ ፈኢነ ሀዘል ኪታብ ጠረፉ ቢየዲላህ። ለካ ይሄ ቁርአን
ሰንሰለት ነው። በእኛና በአላህ መካከል ያለ ሰንሰለት ገመድ ነው ማለት ነው። ጠረፉ ቢየዲላህ ወጠረፉ ቢየዲኩም ፈተመሰኩ ቢህ። ስለዚህ ይሄ ቁርአን አላህ ነቢ ሰለላሁ ዐለይሂ ወሰለም ምን አስመሰለው? አንድ ሰንሰለት ወይንም ትልቅ ጠንከር ያለ ገመድ በእኛና በአላህ መካከል ያለ ነው። ይሄ ገመድ ከተበጠሰ አለቀልን ማለት ነው። ስለዚህ ከቁርአን ጋር መታወቅ ማለት ህይወታችን ነው። የዚህ ዱንያ ህይወታችን ነው። የአኺራ ህይወታችን ነው። ነቢ ሰለላሁ ዐለይሂ ወሰለም በዚህ መጨረሻ ላይ ፈለን ትህልኩ ይህንን ቁርአን ከያዛችሁ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም እናንተ ሀላክ ውስጥ አትገቡም ወይንም ወደ መጥፎ ነገር አትሄዱም። ይሄ ቁርአን ይጠብቃችኋል። ስለዚህ እኛ ከቁርአን ጋር መታወቅ ኢማናችን ነው፣ ህገ መንግስታችን ነው፣ ህይወታችን ነው፣ በእኛና በአላህ መካከል ያለው ገመድ ነው። ስለዚህ ቁርአን ጋር መታወቅ የእኛ ህብረተሰብ ሙስሊሙ ኡማ ወደ ቁርአን መመለስ ማለት አንተ ኢሸ ፊ ኑሪላህ ሱብሓነሁ ወተዓላ እንደዚህ ላለው እኔ ወላሁ አለም ኢንሻአላህ ተዓላ ባረከላሁ ፈጀዛከላሁ ኸይረን ሼክ። እንግዲህ እዚህ ላይ አሁን ያነሳ ነው በጣም አንገብጋቢ የሆኑና አሳሳቢ የሆኑ ነገራቶች ናቸው። ቁርአንን ከቁርአን ጋር ያለን አላቃ። ስለዚህ ቁርአን ማለት ሲለቱን በይነል ዐብድ ወረብ ማለት ነው። ባሪያውንና አላህን ሱብሓነሁ ወተዓላ የሚያያዝ ትልቁ ሰንሰለት የማይታይ ባሪያው ራሱ እውቅና የሚያገኝበት አላህ ዘንድ በዚህ ቁርአን ነው ማለት ነው። ስለዚህ አሁን ብዙ ማህበረሰብ አለን እኛ ቁርአን ማንበብ የሚችል ማንበብ የማይችል አለ። እንዴት ነው ቁርአን ማንበብ የማይችሉስ? በዚህ ረመዳን ውስጥ ምንድነው ማድረግ ያለባቸው? ወይስ ረመዳን ሲወጣ ረመዳን ውስጥም እያሉ መቅራት አለባቸው? እስከዛ ድረስ ምንድነው ማድረግ ያለባቸው ኡስታዝ? ማሻአላህ በጣም ጥሩ ጥያቄ ነው። በእኛ ማህበረሰብ ዘንድ የተለመደው ምንድነው? ቁርአን አንድ ሐዲስ አላቸው ረሱል ሰለላሁ ዐለይሂ ወሰለም ላ የጅተሚዑ ቀውሙን ፊ በይት ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ ፊማ በይነሁም ኢላ ነዘለት ዐለይሂም ሰኪና ወገሽየቱሁም ረሕማ ወዐፈቱሁም መላኢካ ወዘከረሁም ላሁ ፊመን ዒንደሁ የሚለው ሐዲስ ላይ አሁን ሐዲሱን አንደርስታንድ አናረግም በደንብ። ይሄ ሐዲስ ምንድን ነው? የሰው ልጆች የተለያየ ቦታ ስታዲየም ላይ፣ መጠጥ ቤት ላይ፣ የባህል ጭፈራ ቤት ላይ ነው በጣም የሚሰባሰቡት፣ ወይ የቢዝነስ ቦታ ነው የሚሰባሰቡት። ላ የጅተሚዑ ቀውሙን ፊ በይት ሚን ቡዩቲላህ ወደ አላህ ቤት አይሰባሰቡም፣ በዋዛ አይገራላቸውም ነው። ከተሰባሰቡም የት ነው ምንድን ነው የሚያደርጉት? የትሉነ ኪታበላህ ተሰብስቦም ወይ መስጊድ ሰግዶ ምናምን አንዳንድ ነገር አድርገው ይወጣሉ እንጂ የትሉነ ኪታበላህ አይደለም። ቁርአን እየቀሩ አይደለም፣ ቁርአን አይቀሩም ነው። ከቀሩም በተናጠል አንዱም በቃ እየሰባበረ እዚህ ቁጭ ብሎ ምናምን ነው የሚቀራ እንጂ ወየተዳረሱነሁ ፊማ በይነሁም አያረጉም ማለት። ይሄ እኮ በስቴፕ ነው የተቀመጠው። አንድ መስጂድም አይመጡም አብዛኞቹ፣ ማጆሪቲ እዛው ወደቀ። መስጊድ ከመጣ ውስጥም ቁርአን አይቀራም፣ ዝም ብሎ ነው የሚቀመጠው፣ ወይም ወሬ ያወራል መስጂድ ውስጥ ቁጭ ብሎ። የሚቀራም እኔ ብቻ ነኝ አዋቂ ብሎ ለየብቻ ይቀመጥ። ወየተዳረሱነሁ ፊማ በይነሁም አንድ ይሄ ነው እንግዲህ የሚያገኘው አጅሩ ትልቅ ነው። ሁሌ በመስጊድ ውስጥ ስለሚወሳ ምናልባት የኦዲየንሳችንን ታይም በጣም ላለማሻማት አራቱ ትልልቅ አጅሮች ጠቅሻለሁ፣ ያውቁታል። አንድ ይሄ ነው። የሚቀመጥ ሰው ለብቻ ከሚቀራ አሁን እኔ በፊት የቁርአንን ለዛ ከሰጠኝ ነገር ውስጥ ሻህሩ ረመዳን ሲመጣ ሌላ ጊዜ እንደዛው እንደማንም ሰው ብቻ ይነቀራ ነበር። የሆነ ጊዜ በጣም ጥሩ ሐፊዞችና ድምጽ ያላቸው ብዙ ሰዎች የሚያሰግዱበት መስጂድ ወፈቀኛል። እዛን ጊዜ ለብቻ መቅራት በቃ ሐፊዞች እንዲክብ ይሰራሉ፣ ድምጻቸው ደስ ይላል። ፔጅ በፔጅ እየተቀባበሉ ሙዳረሳ ነው የሚያደርጉት። በቃ በጣም ይቀራል፣ ያ ይቀራል። ከዛ ወይ በደንብ የማይቀራ ወይ ጭራሽ ቁርአንን የማያውቅ እነሱን ከቦ ያዳምጣል። በጣም ሰኪና ይመጣል። ሰው በቃ ውስጥ ያስገባል፣ ይከታል፣ ለዛ ያመጣል። ስለዚህ በሻህሩ ረመዳን እንደጠየከኝ የማያውቅ ሰው ፊደል መጀመር አለበት። መጀመር እስከዛ ራሱ ደግሞ ሰዋቡን አጅሩን ማግኘት አለብኝ ካለ ጥሩ የሚቀሩ ሰዎች ሲቀሩ ማዳመጥ አለ። ኢዛ ቁሪአ ዐለይኩሙል ኪታቡ ቁርአኑ ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን። አዳምጡት፣ ዝም በሉ፣ ወሬ አታውሩ፣
ረህመት የምትፈልግ የአላህ ረህመት ከኛ ያራቀው አንዱ ይሄ ሊሆን ይችላል። ሰው ቲቪ ይከፍታል ቤት ውስጥ ወሬ ያወራሉ። ሰው እዚህ አጠገባቸው ይቀራል፣ ወሬ ነው የሚያወራ። እንደዛ ማድረግ ረህመትን ያሪቃል። ለአለኩም ትርሐሙና ለኹጥባም ነው የተባለው ቢባል ቁርአኑ ተብለዋልና፣ ስለዚህ አንድ በሻህሩ ረመዳን ለዛ ማግኘት አለብን። ከዛው እንድንቀጥል የምንችለው ሰዎች ታይማችንን አድርገን በደንብ መቅራት፣ ባንችል ማዳመጥ፣ በዛው ሀርፎቹን መጀመር፣ ይሄ ጥሩ ዘዴ ይመስለኛል። والله ጀዛከላሁ ኸይረን ኡስታዝ፣ ብዙ ነገር አንስታችኋልና ያው ኢብኑ አባስ ረሂመሁላህ ረዲየላሁ ዐንሁ እንደሚሉት አንድ ሰው በልብ ውስጥ ራሱን ኢማን አለኝ ወይስ የለኝም ብሎ መገምገም ሲፈልግ በሶስት ነገር ይታያሉ ይላሉ። ከዛ ሶስቱ ነገር አንዱ ቁርአንን ቀርቶ ቁርአን ላይ መቆየት የሚችል ከሆነ የኢማን ምልክት ነው ይላሉ። ይህም ስለዚህ ከኢማን ይታሰባል። ቅድም ኡስታዝ አንስቶ ነበርና ወደዚህ ልመለስ። አሁን አብዛኛው የኛ ማህበረሰብ እንደምናስተውለው መስጊድ ውስጥም አብዛኛው ጊዜ በየረመዳኑ ዱዓ አድርጉልኝ ነው። አላህ ቁርአን ለማቅራት እንዲመቸኝ ለማቅራት እንዲመች ዱዓ አድርጉልኝ ነው። ይሄ ዱዓ አድርጉልኝ ብቻ ቁርአን እንድንቀራ ያደርገናል ወይስ እኛ ሰው ማድረስ አለብን? ከቁርአን ጋር ተወግራ ለማድረግ በየአመቱ ዱዓ ማስደረጉ ሳለ ሆኖ ግን ከዛ ውጪ ሰው ማድረግ የለብንም ከቁርአን ጋር ለመታወቅ? አዎ ይሄ በዛ ብዙ ጊዜ የሚያጋጥም ሁኔታ ነው። ዱዓ አድርጉልኝ አብዛኛው እንደዚህ ይላል። ግማሹ ግን ቁርአን አላውቅምና ምን ላርገው ይላል። አላኩላል አላህ ሱብሓነሁ ወተዓላ ምን ያለው ወለዲነ ጃሃዱ ፊና ለነህዲየነሁም ሱቡለና። ማንኛውም ስራ የዱንያ ስራ ሆነ የሰው ልጅ ያውቃል፣ የዱንያ ስራ ሆነ የኸይር የአኽራ ስራ ሰዎች በሚያረጉት ጥረት ይመነዳሉ። ምንም እንኳን ብዙ አመት እንኳን ቢቆይም በዛ ቁርአን ላይ። ስለዚህ የኛ ሰው ጥረት ማድረግ አለበት። ሰሃቦች እንደሚባለው ሰሃቦች ትልልቅ ሆነው ነው ቁርአንን የጀመሩት። እኛ ከሳባ እናንሳ ነው። ግማሹ ሽማግሌ እድሜው የገፋ ቁርአን ላይ ተመልሶ ቁርአንን ተማሩ። አላህ ሱብሓነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም ይህንን የሰዎቹን ሞራል ለማሳ ኸይሩኩም መን ተዓለመ አልቁርአን ወዐለመ። ሰሃቦች ኸይሩኩም ሰሃቦች ምን ይፈልጋሉ? ኸይርያን ይፈልጋሉ። የኛ ሰው ዱንያን ይፈልጋል። አዱኒ በታችነትን ይፈልጋል። ሰሃቦች እኛ በአጋጣሚ እኛ ቁድዋችን ነቢያችን ሰለላሁ ዐለይሂ ወሰለም ሲሆን ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና። ከዛ በኋላ ሱነቲ ወሱነቱል ኹለፋኢ ራሺዲን። እነዚህ ሰሃቦች እኮ እኛን የበለጡን በብዙ ስራ ሳይሆን በኢማንና በሚያረጉት ትግል ነው እኮ ይጅተሂዱ። ስለዚህ የኛ ሰው የሚያስፈልገው የምንመክረው ሽማግሌ ይሁን የፈለገ ሰው እነመል አዕማሉ ቢንኒያት። አሁን ጀምር ቁርአንን ትማራዋለህ፣ ትደርስበታለህ። ለምን እኛ ኸይርያን አንፈልግም? ኩንቱም ኸይረ ኡመት ይላል አንዳንድ ቦታ አላህ ሱብሓነሁ ወተዓላ። ነቢ ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዓለመ አልቁርአን ወዐለመን። እስቲ እንተው መጀመሪያ ኸይሩኩም መን ተዓለመ አልቁርአን ወዐለመ አጥፍ ነው። እንደገና ከተማርክ ታስተምራለህ። እኛ እኮ የመጀመሪያውን ኸይርያ እንኳን አልሞላንም። ስለዚህ እኛ ጥረት ካረግን ቁርአን አላህ ኡስታዛችን ቅድም እንዳለው ወለቀድ የሰርነ አልቁርአን ለዚክር ቁርአን አላህ ገር አረገው። ስለዚህ ጥረት እናርግ። አንዳንድ ጊዜ ንያችን የሚወርደው ጓደኞቻችን አንተ ምን ትችላለህ ልጆችን ወደ ቁርአን ላክና አንተ ተውና ዝክር አድርግ። ላ አይደለም። ለምን ሂማ መኖር አለበት። እነመል አዕማሉ ቢንኒያት ወኢነማ ሊኩሊ ምሪን ማ ነዋ። ንያ አድርጎ ከገባ ጥረት ካረገ ቁርአን አላህ ይሰጠናል። እያንዳንዱ ነገር ሰው ይሆናል። መርየምን እኮ ዑለሞች ምን ያሉ መርየም ወልዳ ዒሳን ዓለይሂ ሰላም ትልቁን ተምር ወሁዚ አስልና አትችልም። አሁን የወለደች ሴት አትችልም፣ ግን ሰበብ ያስፈልጋል። ስለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም ሰውየውን ቅላስ መተወከል አላህ ፈረስን አስረህ ከዛ በኋላ ተወከል በሉ። ስለዚህ ሙተዋክል እንዳንሆን እንግባበት። አላህ ቁርአንን ገር አረገው። ወተቁላህ yu'allimukum አላህን ከፈራንና አላህ ከዚህ ቁርአን ይጠይቀናል ካልንና ከገባንበት ቁርአን እድሜ የለውም።
ቦታ የለውም፣ ጾታ የለውም። ባረከላሁ ፊክ ይሄን ይመስለኛል። ሼክ ፈዛኩሙላሁ ኸይርን አጥጋቢ መልስ እዚህ ላይ በደንብ ሰጣችኋልና የመጨረሻ አንታችን የሚሆነው መቀረት የሌለበት አንድ ጥያቄ አለ። አብዛኛው ማህበረሰባችን እነዚህም ቁርአን የሚያነባለ ቁርአን የሚቀራ አለ። ግን ያ ከቁርአን ጋር መተዋወቁን ቁርአን ማወቁን አደረገው። ከቁርአን ጋር መተዋወቅና ቁርአን ማንበብ ወይም ደግሞ ቁርአን ማወቅ ይለያሉ። እዚህ ላይ ትንሽ እንትን ተሰጡኝና ከዛ በኋላ ኢንሻአላህ ቁርአንን ማወቅና መታወቅ የሚለው ጋር ከመሄድ በፊት አሁን የኡስታዝ መልስ ላይ አንተ የጠየቀኝ ጥያቄ ራሱ ሊጠይቅህ የምፈልገው ነገር አለ። ሰው አሁን ቁርአን ቅራ ሲሉት ዱዓ አርጉልኝ ይላል አልከ ነው ጥያቄ ይሄ ነው። በጣም ነው የገረመኝ። እስቲ አሁን ቁርአን የሩህ ቀለብ ነው ብለናል። ቀለብ ነው፣ ከኦክሲጂን በላይ ነው ለኛ የሚያስፈልገን፣ ከኢሳት የሚታደገን ነገር ነው። እንዴት ነው ምግብ ቀርቧል ብሉት ዱዓ አርጉልኝ እንዲበላ ይላል? ሱቅ አለው ደንበኛ ቆሞ እየጠበቀህ ነው፣ ና ሽጥ፣ ዱዓ አርግልኝ እስቲ ሱቅን ሄጄ እንዲሸጥ ነው የሚለው። ብድግ ብሎ ሮጦ ነው የሚሄደው። ለዱንያዊ ጉዳይ፣ ለምግብ ጉዳይ፣ ለሌላ መኪና ይጠብቃል። አዲስ አበባ ለመና ቢሉ ሮጦ ነው የሚሄደው። ሜሴጅ ገብቶላል፣ ደብዳቤ መጥቶላል፣ ሮጦ ነው የሚሄደው። ለቁርአን ሲሆን ጊዜ ቅራ ሲባል ዱዓ አርጉልኝ የሚለው ውሸት ነው እኮ። ዱዓውን አላመነበትም ነው እሱ ነገር። ዱዓ አርጉልኝ የምትል ሰውዬ ልክ ለሱቅ መኪና ቆማል፣ ፒፕ አደረገ፣ ብድግ ብለህ እንደምትሮጥ ሩጥና ወደ አላህ ቃል አሁኑኑ ና ነው ጥሪያችን የዘንድሮ ማለት ነው ኢንሻአላህ የለውጥ ወር። ሌላው ቁርአንን እንዴት ይተዋወቅ ለመጀመሪያ ለቢዳያ ነው ያልነው እንጂ ቁርአንን መተዋወቅ ብቻ አይደለም፣ ማወቅ በጣም ወሳኝ። ማወቅም መተዋወቁም በጣም ጥሩ ነው። ቁርአን ጥልቅ ነው፣ ባህር ነው። ሜሴጆቹ አንድና አንድ ነገር ብቻ ይዞ አይደለም የመጣው። መንፈሳዊ ጉዳይ ነው ያለው፣ ማህበራዊ ጉዳይ ነው ያለው፣ የኢኮኖሚ ጉዳይ ነው ያለው፣ የፖለቲክስ ጉዳይ ነው ያለው፣ የሳይኮሎጂ ጉዳይ ነው ያለው፣ የሳይንስ ጉዳይ ነው ያለው። አሁን ምናልባት የቁርአን ተፍሲሮች በየቦታ የምንሰጣቸው ተፍሲሮች እኮ ራሱ ትርጉሙ ይወቅ ነው እንጂ ተደቡር ብዙም አታገኝም። አልፎ አልፎ ነው እንጂ ቃላቶቹን ብቻ ፍቺው ምን እንደሆነ እንዲያውቅ ነው የምንላቸው። እቺ ማለት እንዲህ ማለት ነው፣ አከናየችው ምናምን እያልን የምንለው እኮ ይወቅ ነው እንጂ ቀጥሎ ተደቡር የሚታደርገው ቁርአኑን ቅድም የጠቀስኩት አያ ቁርአኑን አንዘልናሁ ኢለይከ ሙባረክ ኪታቡን አንዘልናሁ ኢለይከ ሙባረክ ሊየደበሩ አያቲሂ ነው። ተደቡር ማድረግ አለብህ፣ ማስተንተን አለብህ። ሱብሃንአላህ ወላሂ ደግሜ ደጋግሜ ተደቡር ባደረክ ቁጥር ነው የደበቀህን ነገር የሚሰጥህ። አንተ ውስጥን ስትሰጠው ነው ቁርአን የሚከፈትልህ። አለበለዛ ዝም ብሎ በቃ ወይ ዜማውን ብቻ የከሌ አሳምሮ ቀርቷል፣ ማሳመሩም ሌላ ጥሩ ነገር ሆኖ እያለ ያም ብቻ ላይ ብቻ ሻሎ ነው የሚሆነው። የሰው ብቻ ለፍዙን ብቻ ማወቅ እና ማዕናውን፣ ሜሴጁን፣ ለዛውን፣ ጥልቀቱንና ተአምራቶቹን በደንብ ማወቅ ያስፈልጋል ነው والله አለ። ኢንሻአላህ ኡስታዝ ፈጀዛከላሁ ኸይረን። እንግዲህ ሰዓታችን እዚህ ለማቆም ያስገድደናል። እንግዲህ ከፕሮግራሙ እንደምናገኘው ትልቅ ስለዚህ ከቁርአን ጋር መተዋወቅ አንደኛ አላህ Subhanahu Wa Ta'ala اقرأ باسم ربك الذي خلق ብሎ አህሩለታል። ይሄ ራሱ ቁርአንን እንድናውቅና እንድንተዋወቅ ይረዳናል። ስለዚህ ኢንሻአላህ ቁርአን ከአላህ Subhanahu Wa Ta'ala የተላከልን መልእክት ነውና ወደ ቁርአን ልንሄድ ይገባል ማለት ነው። ለዛ ቁርአንን እናንብብ ከቁርአን ጋር እንሆን ይላል የዛሬ ምርታችን ኢንሻአላህ። ተመልካቾቻችን እንግዲህ እርቅ ከቁርአን ጋር የሚለው ፕሮግራማችን የዛሬው እዚህ ላይ ጨርሰናል። ኢንሻአላህ በተከታታይ ፕሮግራም እርቅ ከቁርአን ጋር የሚለው ፕሮግራማችን ይቀጥላል። እናንተም ከኛ ጋር እንድትቆዩ እንጋብዛችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።